ቆይ ምን ታደርጋን ነው? እሱ አንቺ አይመለከትሽም። ሰላም ተኝታለች አይደል? አዎ ተኝታለች። ክፍሏ ገብቼ ነው መተኛቷን ያረጋገጥኩት። በጣም ጥሩ። አንቺ እዚሁ ነኝ እና እኔ እናንተ እንሂድ። ያቺን በረሮ ጨፈልቃታለሁ ነው። يطاطون نشيتيله انت جيكنا سرارتو شال نبره يا ربنا زرش እንዴ እንዴት ነበር ይፎክርሽው ዛሬ ልክሽን ነው ማሳይሽ በሮ ቆይ ለምንድን ነው አንቺና ያቺ አሳዳጊ አሮጊት እናትሽ በማያገባችሁ ነገር ውስጥ የምትገቡት? በተለይ ደግሞ ያቺ አሮጊት በጣም አስቸግራኛለች። ለምንድን ነው ግን መጥፎ ሰው እንደሆነ የምታደርጉኝ? እኔ እኮ መልካም ሰው ነኝ አይደለም እንዴ ሳሚ? በጣም እንጂ እንደናንተ ያለ ልኩን የማያሰው ግን መልአክ የነበረውን ሰው ሰይጣን ታደርጋላችሁ። አንድ ጊዜ ደግሞ ሰይጣን ኮንኩኝ ደግሞ ለማንም አልመለስም። ለቴምቦ አለቃ ሰላም ሳትነሳ ቶሎ ጨርሰን እንውጣ። ከነቃች ችግር ይፈጠራል። እህቴ በሳት አትነቃም። አንዴ ከተኛች መርፌ ቢተኮስ እንኳን አትሰማም። በዛው ተኝታ እንድትቀር ነበር ምኞቴ፣ ግን አልሆነም። አሁን ግን ቆይ ምን ላድርግሽ? እውነት ለመናገር ልገልሽ አልፈልግም። አንቺ ግን በጣም እያስገደድሽኝ ነው። ወይ ደግሞ ያቺ አሮጊት እናትሽ ልግደላት? ምን አልሽ? ግደላት? አልተሰማኝም። አሁን ልለቅሽ ነው። ጮሃለሁ የምትይ ከሆነ ግን አንቺንም ያቺን አሮጊትን ነው የምገላችሁ። እባክህ ባይሉ እኔን እንደፈለግክ አድርገኝ፣ እናቴን ግን ተዋት። ጠዋት ምንድን ነበር ያልሽው? ይቅርታ አጥፍቻለሁ፣ እንደሱ ማለት አልነበረብኝም። ለሰላም ምንም አልነግራትም። ሲጀመር እናቴን እንዳትነኳት ላስፈራራችሁ ብዬ ነው። ለሰላም እውነቱን ነግራት ልቧ እንዲሰበር የማድረግ ድፍረቱ የለኝም። ኧረ እውነት ልታስፈራሪ እንጂ ልትነግራት አልነበረም ማለት ነው? እንደዛ ከሆነማ እኛም እናስፈራራታ። ሳሚ እዛች እናቷ ጋር ሄደ ግንባሯን በልልኝ። አይ እባካችሁ እኔ እንደፈለጋችሁ አድርጉኝ። እናቴ ግን ምንም አታውቅም። በእኔ ጥፋት ነው እንደዚህ የሆነች ያለችው። እባካችሁ እናቴን ተዋት። እባካችሁ ልለምናችሁ። ለማንም ሰው አልናገርም። ለራሴ ራሱ ደግሜ ያላስበው። እኔን ለማሳደግ ብዙ ዋጋ ከፍላለች፣ ብዙ ተሰቃይታለች። እባካችሁ በእኔ ምክንያት መከራ እንድትቀበል አልፈልግም። ከእህቴ ጋር አጣላሽ፣ በእህቴ ፊት ሌባ አስባልሽ፣ ደግሞ ማወቅ የማይገባሽን ነገር አወቅሽ። ስለዚህ ልገልሽ ይገባል። መሞት አለብሽ፣ መሞት።
ነግሬሽ ነበር እኮ ብሌን፣ መጋጨት ከማይገባ ሰው ጋር ነው የተጋጨሽው። አሁን እስኪ ማመቱ እንደማይተርፍሽ እናያለን። ማም በሰላም ነው? የኔ ልጅ ምን ትሰሪያለሽ አንቺ? ለሽንት እኮ ተነስቼ ስታልፈይቼሽ ነው። የሆነ ጩኸት ነገር አልሰማሽም? የምን ጩኸት? ኧረ እኔ ምንም ጩኸት የሚባል ነገር አልሰማሁም። በእርግጠኝነት የብሌን ድምፅ ነው። ቆይ ቅድም የተጮህ ነው እንዴ? ቅድምማ እኮ እኔ ነኝ የጮኩት። አንቺ ለምን? እንትን አይጣይቼ ብታይ ማሚዬ እንዴት እኮ እንደምታስጠላ ብታያት። እሷ ነች እኮ ነው የጮኩት። ማሚዬ ረበሽኩሽ አይደለ? እንደውም በቃ ነይ እንሂድ እንተኛ። እንደውም ዛሬ አንድ ላይ ነው እሺ የምናድረው። ቢሆንም ከመጣሁ አይቀር ደህንነቷን ላረጋግጥ። ማም ምን ሆነሻል? ምን ሆንኩኝ? ትንሽ ጥሩ ስሜት ስላልተሰማኝ ነው። የፈለገ ቢሆን በሰላም የተኛችው ልጅ ልቀሰቅሻት እኮ ነው። ብሌን ደግሞ ከእንቅልፏ አቋርጣ ከተነሳች ራሷን ያማታል ብታይ። አዎ የኔ ልጅ፣ እንደዛ ከሆነማ ቢቀር ይሻለኛል። ወይኔ ትዬ ቃል ምንድን ነው ያደረግሽው? ባይሉ ሰላምን ገደልኳት እኮ። በሩን ልከፍተው ነበረ። ከከፈተች እኮ ይደረስብናል ብዬ ነው። ደግሞ እኮ ባይል አልመታዋትም። ወይኔ ጉዴ አለቀልኝ። በቃ ሁሉም ነገር አበላሸሁት። በቃ ተረጋጊ። ወይኔ ጉዴ ምንድን ነው ያደረግኩት? ቃል ተረጋጊ፣ የሆነ ነገር እናደርጋለን። ምንድን ነው የሰማሁት? የሆነ ነገርም አለ። በእርግጠኝነት እዚህ ቤት ውስጥ የሆነ ነገር እየተደረገ ነው። እጂማ ማረጋገጥ አለብኝ። ምንም የለም። በባዶ ሜዳ ነው ራሴን አስጨነቅኩት። ሲጀመር በዚህ ሰዓት ማን ይኖራል ብዬ ነው ወጣሁት። አይ ዳጊ፣ በቃ የብሌን ነገር ሊያሳብድ ነው ማለት ነው።
ሰላምን ገደልኳት። ወይኔ ያለቀልኝ። ባይሉ የሆነ ነገር አድርግ። ዝም በይ ላስብበት። በአንቺ የማይረባ ውሳኔ ምክንያት ነው በዚህ የተዳረግነው። ትልቅ ችግር ውስጥ ከተሽ ስታበቂ እያለፈለፍሽ ሰላማችን አትይሽ። አውቄ እኮ አይደለም ያደረግኩት። ሳሚ ንገረው። አንቺ ልጅ ልትሳብሽ ነው። ለምን ዝም አትይም? ከዚህ በኋላ አንድ ቃል ትንፍሽ ብትይ ውርድ ከራሴ። እትዬ በጣም መልካም ሰው ነበርሽ። ሳታውቂኝ አመንሽኝ። የ2 ወር ደሞዝ ሰጠሽኝ። እሱ ሳያንስ የቃልና የባህሉን ተንኮል ሳትሰሚ ከጎን ይሆንሽ። አሁን ደግሞ እኔን አድናለሁ ብለሽ ለራስ ሳትሳሺ ለእኔ ስትል አደጋ ላይ ወደቅሽ። እትዬ በጣም ወድሻለሁ። እንዳለቃ ሳይሆን እንደ እናቴ ነበር የማይሽ። ብሌን እንዴት ነው የምታሳዝኘው? እናትሽ እንደሆነች የውስጥሽ ነገሮች ነው አይደል እንደዚህ የምታለቅሽ? ደግሞ ለማንም ያላዘነው ልቤ ለምን ላንቺ አዘነ? እንደዚህ ያለቀሽ እንኳን በጣም ነው የምታምሪው። በአንቺ ጦስ ነው ለዚህ አይነት ድርጊት ይዳርግሽ። ምን ለመሆን እየሞከርክ ነው? ለአንዲት ተራ ገረዳ አሻንጉሊት ስትል ህይወትን አደጋ ውስጥ ይከተትክ ነው? እኔ ለሷ ብዬ ሳይሆን ለአንተ ብዬ ነው። ማለት አለቃ ስሜታዊ አትሆን፣ የባሰ ችግር ውስጥ ነው የምንገባው። ኧረ ለእኔ አስበህ ነው? ትሰማለህ? ከጎዳና ከቆሻሻ ላይ እኮ ነው ያነሳው። ማንም የሌለ ተራ ነበርክ። እንደ ቤተሰብ ተቀብዬ አሳደግኩ፣ ደግሞም ለዚህ አበቃሁ። ወላጆቼን በአንተ ምክንያት እንዳጣሁት ነግረኝ ለዘመናት እንዳህያ ነው ልትተኛል። ታያለህ፣ ወላጆቼ እንደነጠቀኝ ያለህን ነገር ሁሉ ነጥቀሃለሁ። አሳልፈኝ፣ አለበለዚያ ግን ሬሳ ረግጬ ነው የማልፈው። ወይኔ ጉዴ! አልሞተችም ማለት ነው? ወይኔ እኔ እንደምታወት ታስታውሳለች። በቃ አሁን ምንድን ነው ቆይ ምላት? እትዬ በሕይወት አለሽ? ተመስገን አምላኬ ተመስገን። ቆይ አሁን ምን ላደርግ መጣሁ ነው ምላት? ብለን ቅድም ያንቺ ድምፅ ነው የሰማሁት። ጆይ እኔ እንጃ እትዬ ተኝቼ ነበር። ታዲያ ማን የጮኸው? አንዴ ብቻ እኮ ደግሞ አይደለም 2 ጊዜ እኮ ነው። ምን ሆኜ ነው ግን? እንዴት እዚህ መጣሁ? የብሌን ክፍል ላይ አልነበርኩ እንዴ? ቃልዬ ምን ተፈጥሮ ነው? ብሌን መተኛቷን አረጋግጠሽ ልትመለሽ ስትይ ድንገት መሬት ላይ ወደቅሽ። በጣም ነበር የደነገጥኩት። የምታልፊልኝ አልመሰለኝም ነበር። እናቴ ተረፍሽልኝ። ብታይ ብቻዬን ጥለሽኝ ትሄጃለሽ ብዬ በጣም ሳለቅስ ነበር። መቼም ጥዬሽ አልሄድም የኔ ልጅ፣ መቼም አንቺን ጥዬሽ አልሄድም የትም። በጣም ፈርቼ ነበረ። ቆይ ባትነቂልኝ ምን ነበር የሚወጣኝ? አይ ይቅር፣ ሳስበው ሁሉ ያስፈራኛል። ቃል ግን ምን አለበት እንደዚህ ክፉ ባትሆኚ? እራስሽ መተሽ ጥለሻት መልሰሽ ታለቅሻለሽ። ቆይ ልብሽ ምን ያህል ክፉ ቢሆን ነው እንደዚህ ማስመሰል ይቻልሽው? በቃ አሁን ደህና ነኝ። አንቺን አንድ ልጄን የትም ጥዬሽ አልሄድም። በኃይሉ በዚህ ሰዓት ምን ትሰራለህ እዚህ? እንዴት መጣ? ስትወርቂ እኮ ቃል ተጨንቃ ደውላልኝ እኮ ነው።
አዎ ማሚዬ፣ ስደውልለት እኮ እንዴት በፍጥነት እንደመጣ። አጎቴ ግን ማምን ይህን ያክል እንደምትወዳት አላውቅም ነበረ። እንዴት ነው ማልወዳት? አንድ እህቴ እኮ ናት። ከእሷ ውጪ ማን አለኝ? ፈጣሪ ያተረፋት እንጂ አንድ ነገር ብትሆንብኝ እኮ ሰውም አልሆንም ነበር። ወንድሜ አንተ ሁሌ ለኔ እንደተጨነቅ ነው አይደል? እና እስኪ ቁጭ በል ና። ፈጣሪ እናንተን ባይሰጠኝ ምን ይውጠኝ ነበር? ዓለሜ ናችሁ። እናንተም ምንም አትሆኑብኝም፣ እኔ ምንም አልሆንባችሁ። ምን አይነት የማረባ ሰው ነኝ? እንዴት አንዴ እንኳን ማሰብ ያቀተኛል? በየትኛው ምክንያት የብሌንን አሳዳጊ እናት ማገት አልነበረብኝ? ግን ለሷ ብዬ እኮ ነው። ኧረ እባክህ ወሬኛ! አሁን አንተ ወንድ ነህ? እስከ መቼ እንደዚህ እየተንቦቀቦክ ትኖራለህ? እንደ ወንድ ልታድናት ባችል እንኳን ለሷ ብዬ ነው እያልክ ራስን ታጫጭላለህ። ምን ማድረግ ትችላለህ? በአንተ እይታ እኮ ትክክል የሆነ ነገር አድርገሃል። በእርግጥም ትክክለኛ ሀሳብ ነው። ብሌን የራሱ በአንተ ቦታ ብትሆን እንደዚህ ነው የምታደርገው። ታዲያ ነገራታ ብሌን ሳትወልድሽ እንደ ልጅሽ ያሳደገችሽ እናትሽን አግቻታለሁ በላ ነገራታ። ቆይ ምን ምትል ይመስልሃል? ጀግኔ አንበሳዬ ትጠላለች። እንደው ቆሻሻ ነው የምታይ። ምክንያቱም እንደዛ ስለሆንክ ነው። ዳግም መጥፎ ሀሳቦችን ትተህ ስለ መፍትሄው ብቻ ማሰብ አለብህ። ጸጸቱ ከሚያሰቃየ ሁሉንም ነገር በግልጽ ነገራት፣ ትረዳለች። አዎ ነገራታለሁ። በጸጸት ከምትሰቃይ ነግሬያት የሚሆነን ብቀበል ይሻለኛል። ነገ ነግራታለሁ። እትዬ ትሻለሽ? አዎ ደህና ነኝ። ምንም አለ ትንሽ ራስ ምታት። እኔ እትዬ ወይ ኪኒን ወጭበት። እሺ በቃ በልቼ እወጣለሁ። ስወድቅ የሆነ ነገር ሳይመታኝ አይቀርም። እንደዚህማ አልሆንም። እንኳን ፈጣሪ በዚያ ተረፈሽ። ቆይ ብሌን የማውራሽ ነገር አለኝ። ምንድን ነው እትዬ? መጀመሪያ የምጠይቅሽን ጥያቄ ሳትዋሽኝ እንደምትመልሽልኝ ቃል ግቢልኝ። አልዋሽም፣ ቃል ገባለሁ። እንደሱ ሳይሆን በአሳዳጊ እናትሽ ስም እንድትሚልኝ ነው የምፈልገው። መቼም ከሷ በላይ የምትወጂውና ቦታ የምትሰጪው ሰው የለም። እሺ እትዬ፣ በእናቴ ስም ቃል ገባለሁ፣ አልዋሽም። አንድም ሳታስቀሪ እንድትነግሪኝ ነው የምፈልገው። ደግሞ እንዳትረሺ፣ በእናትሽ ስም ቃል ገብተሻል። እትዬ ምንድን ነው? ቆይ ይሄን ያህል ስለምን ልትጠይቂኝ ነው? ትላንትና አጣድፈሽ የጠራሽኝ ምን ልትነግሪኝ ነበር? በእናቴ ስም ቃል ገብቼማ በፍጹም አልዋሽም። ቃል ያንቺ እውነተኛ ልጅ አይደለችም። ምን እያልሽ ነው? ከራሱ አፍ ነው የሰማሁት። ባለፈው ለመጣችሁ ልጅ ስትነግራት ነው የሰማሁት። በፍጹም አላምንም። ይሄንን ውሸትሽን ነው። አይደለም እትዬ፣ ቃል ያንቺ ልጅ አይደለችም። በኃይሉ ያንቺን ሀብት ለመውረስ ያመጣት ልጅ ናት። እቅዳቸው ሙሉ አንቺን ገለው ሀብትሽ መውረስ ነው። ዝም በይ ውሸታ። ትንሽ ተሰማሽ፣ በቃ ወደ በኃይሉ ሄድሽ። እውነቴን ነው እትዬ። ቆይ አንቺ እኔና ልጅን ለማለያየት ለምንድን ነው የምትፈልጊው? ብንለያይ ምን ትጠቀሚያለሽ? ቆይ አንቺ ምንድን ነው ሀሳብሽ? አለያቸው ተብሎ ተልኮ ተሰጥቶሽ ነው? ምንድን ነው? ኧረ እትዬ እኔ ምን ተልኮ የለኝም። አለሽ። ባይኖርሽማ ኖሮ ከመጣሽ ጊዜ ጀምሮ እኔና እናቴን ለመለየት አትሞክሪም ነበረ። ትዝ ይልሻል ማምዬ፣ በመርዝ ልገልሽ ነው ብላ እኮ እኔና አንቺን ልታጣላን ስሞክር ነበረ። አንቺ ግን እንደዚህ መጥፎ ሰው መሆን ምን ያደርግልሻል? ስትታይ ጥሩ ሰው ነው የምትመስለው፣ ግን ውስጥሽ አውሬ ነው። ብሌን ሽኮ ነው።
ይቅር በለኝ ፈጣሪ። ምን አይነት ሀሳብ ነው ያሰብኩት? እባክህን መቼም እንደዚህ እንዲሆን እንዳታደርግ። መልሽልኝ እንጂ እየጠበኩሽ እኮ ነው። ትላንትና አጣድፈሽ የጠራሽኝ ምን ልትነግሪኝ ነበር? እትዬ ለእናቴ ብር ስለማያስፈልገኝ ከሚመጣው ደሞዝ ላይ ልጠይቅሽ ነበር። እውነትሽን ነው? በእናቴ ቃል ገብቼ እንዴት ዋሻለሁ? ጎበዝ ብሌን፣ በአሁኑ በጣም ጥሩ ተምረሻል። አምንሻለሁ። ስንት ብር ነው የፈለግሽው? አይ እትዬ አግኝቻለሁ፣ አያስፈልግም። ስጦታ እኮ አይደለም ከደሞዝ ነው የሚቆረጠው። ቢሆንም ብሌን፣ እኔና አንቺ እኮ እንዳሰሪና እንደ ሰራተኛ አይደለንም፣ እንደ እናትና ልጅ ነን። ነው እሱማ። እኔም እንደ እናቴ ነው የማይሽ። ልጅሽ መሆን ነው የምፈልገው እኮ። ስንት ነው ንገሪኝ። እናት ጋር ደግሞ መግደርደር የለም። እትዬ እባክሽን ኃጢአቴን አታብዡ። የዋሻው ሻንሶ ጭራሽ ብር ልቀበልሽ ነው። ብሌን ንገሪኝ የምትፈልጊውን። 200 ብር ነው። 200 ማለቴ 2000 ብር። አይ ብሌን፣ ስትዋሺ የመጀመሪያሽ ነው መሰለኝ። ዘላበደች እኮ። ይህ ስጦታ ነው፣ ከደሞዝ የሚቀነስ አይደለም። አንቺ የቤተሰቤ አንዱ አካል ነሽ። አንቺን ማገዝ ደግሞ ግዴታዬ ነው። እሺ ብሌን፣ ደህና ነሽ? ደህና ነኝ። ቆንጆ ቡና ፈላልሻለሁ። አትረቢ። በእናትሽ ዝም ብለሽ ተዋሻለሽ። እንዴት ለእናትሽ ስትይ ሌላ ሰው እናት ቃል ትበያለሽ? ይቅር በለኝ አምላኬ። እውነቱን ብናገር እናቴን ይገሉብኛል። በዛ ላይ ሰላም ብነግራትም አታምነኝም። ቃልና በኃይሉ በተንኮላቸው ያሳምኗታል። ይቅር በይኝ እናቴ፣ እንድትቆይልኝ ብዬ ነው። ዛሬ ምንም ይፈጠር ምንም እነግራታለሁ። ሳልነግራት ከሌላ ከሰማችው ጭራሽ ሰው አታረገኝም። ግን ምን ብዬ ነው የምነግራት? ብሌን፣ እናትሽን እኔ ነኝ ያገትኳት። ብቻ ምንም ቢሆን ነግራታለሁ። አንቺ አንድ ውሸት ዋሾ ብለሽ ነው እንደዚህ የምትናፋረቂው? እባክሽ ተይኝ። ምን ታካብጃለሽ? ውሸት ብርቅሽ ነው እንዴ? እና ወይስ ለመጀመሪያ ጊዜ ነው ያሸሽው? ቃል፣ በእናትሽ ተይኝ። ምን አይነት ስሜት እንደሚሰማኝ አይገባሽም። ሰላም እኮ የሚገባት ሰው አይደለች። እኔ ዋሽቻት እንኳን ለእኔ ትጨነቃለች። ለእናቴ ብር ሰጠች። ይሄ ገንዘብ ህሊናዬን የሸጥኩበት የእርክሰት ብር ነው። የእርክሰት ብር? እሺ እኛ ጻድቅ። እንግዲህ አንቺ ጻድቋ ካልጠቀመሽ እኛ ኃጢአተኞችን እንወስደዋለን። ተይኝ ተይኝ፣ በቃ። ከኔ ምንድን ነው የምትፈልጊው? ያለኝን ሁሉ ወሰዳችሁ። ውሸታም እና ቃላባ ያስደረጋችሁኝ። ያም እንደ ልጅ በምታምነኝ አንድ እናት። ብሌኔ፣ አልቀሰሻል እንዴ? ከሱ ውጭ ምን ጉልበት አለኝ? ለሁሉም ነገር ማልቀስ መፍትሄ ነው? ባይሆንስ ምን ምርጫ አለኝ? መሳቅ። ይኸው ልክ እንደዚህ ብሌኔ። ለምንድን ነው ግን ብሌኔ የምትለኝ? ምን ነው ይደብርሻል እንዴ? ካልፈለግሽ ይቀራል። አይ ሳይሆን ምክንያቱን ለማወቅ ብዬ ነው። ምናልባት እንደ እኔ ብሌኔ ስለማይሽ ይሆናል። ምናልባት ነው ደግሞ ይህንን ሰሞን ብለሽ እንዳትኮሪ። ቲ ወሬኛ። ይልቅ ምን ነበር ልትነግረኝ የነበረው? ዛሬ የምነግርሽ ነገር አለ ብለኝ ነበር። አዎ፣ ያው ከዚህ በላይ ሊደብቅሽ አልፈለኩም እኮ። ንገረኛ። እሺ፣
ምን መሰለሽ ብሌን፣ ቆይ እንዲህ በር ከፍቼ ልምጣሽ? እሺ ምንድነው? ማን የሰጠሽ? እኔ እንጃ፣ የሆነ ህፃን ልጅ ነው ሰው ልኮልሻል ብሎ የሰጠኝ። ደግሞ ለብሌን ነው ስጣት የተባለው። በስሜ ማን ፖስታ ሊልክልኝ ይችላል? ተይ ብሌን፣ የግል ሚስጥርሽ ሊሆን ይችላል። ካንተ የምደብቀው ምንም ሚስጥር የለኝም።